ፊውዘር ላይ ነው ያቆምኩት ክላስ። ከዛ በኋላ ማውራት ጀመረ። እንዴት ነው ምን ላይ ደረስክ? ብር የምንሰጥህ ከሆነ ንገረኝና እንደዚህ እናድርግ። እኔ በጣም ተጨንቄያለሁ። I was like, Dad, I made my first million. Okay, now? ፈገግ አለ። Okay, now? አሪፍ ነው አሪፍ ነው። ከዛ በኋላ let me tell you አንድም ቀን ስለ ክላስ አውርተናል። አንድም ቀን ስለ ክላስ ተነስቶ አያውቅም። That was it. አሁን the only thing I'm asked is ስራ እንዴት ነው? አሪፍ ነው። That's it. ይሄንን ስላችሁ ለኔ ይሄ ነገር ኢዚ ታስክ ሆኖ አይደለም ባይዞይ this was a woman that I love. One question is, yeah, you just got out of a relationship and now did she push you to do good things? ባይዞይ ደግሞ I don't want to feel actually maybe ይሄንን ነገር ማለት እንዳለብኝ I'm not sure ግን ብቻ anyway ባለሎ ይሻላል። No, it's anyway ግን እንዴት ናችሁ ጋይስ? እንግዲህ ዛሬ ከካሜራ ጀርባ አንድ አኖኒመስ የሆነ ሰው አለ። ከዚህ ወሳኝ ወጣት ልጅ ጋር የተወሰነ ዲስከሽኖችን እናደርጋለን እና አሁን ከሆነች አጠር ካለች ስፓሪንግ ሴሽን ተመለሰን የመጣ ነውና ለምን አንዳንድ ሀሳቦችን ሼር አናደርግም በሚል ነውና ዌልካም ብራዘር። Thank you for having me. እስቲ tell us about ካምፓስ እንዴት ስራ እንደጀመርክ፣ ምን አይነት ተማሪ እንደነበርክ and እንዴት ወደ ስራ ሽፍት እንዳደረክ። ካምፓስ አይ ቲንክ ሰከንድ ይር ላይ ይመስለኛል እኔ አርበን ዲዛይን የተማርኩትና በጣም ትምህርታችን እንትን ነው። በቃ ፕሮጀክት ሰራለ፣ ፕሬዘንት አደርጋለሁ፣ ፕሮጀክት ሰራለ፣ እንደዛ ነው በጣምና ፕሬዘንት ስናደርግ ደግሞ አንዳንድ ላይ ሴ 3D ሞዴሎችን ሰርተን ከሆነ የከተማ ፕላን ሰርተን ከሆነ ያንን ቪዲዮ አኒሜሽን ምናምን ነው የምንሰራውና በዛ ሶፍትዌሮችን ለመድኩና አይ ቲንክ ሰከንድ ይር እንደጨረስኩኝ ክረምቱን ላኪን አረኩ ማለት ነው። ኢሉስትሬተር፣ ፎቶሾፕ እና ፕሪሚየር ፕሮ እና ላይክ በተለይ ኢሉስትሬተር አይ ዋዝ ሶ ጉድ ማለት ነው። በጣም ምርጥ ነበርኩ። ሶ ያንን አሪፍ ከሆንኩ በኋላ ምን አረኩኝ? ቴሌግራም ቻናል ከፈትኩኝ እና ምን ማድረግ ጀመርኩ? የሰዎችን ፎቶ ወስድና እንደ መሳል ማለት ነው። መጀመሪያ ላይ የተወሰኑ ሰዎችን እዛው ቻናል ውስጥ ካስገባዋቸው ሰዎች የነሱን ፎቶ ወስጄ በኢሉስትሬተር እንደ ካርቱን አድርጌ እንትንልና ፖስት አረኩና ከዛ በኋላ ኦርደር መምጣት ጀመረ ምናምን 50 ብር 100 ብር ኢቭን 30 ብር ምናምንና ደስ ሲል ማለት ነው። በቃ የራስ ገንዘብ እና ፕላስ በሰዓቱ አሃደ ገርልፍሬንድ እና ትዝ የሚለኝ ከሷ ጋር ሆነን ምናምን ይደወላል እንደዚህ እንትን ብዬ ነበር ምናምንና ልክ ይሄ ትልቅ ቢዝነስ ራን ማድረግ ነው የሚመስለው ነው። ኦኬ በቃ ብሩን ላከው 30 ብር ሊሆን ይችላል እኮ የሚልክልኝ እና ግን በቃ እሷም የሆነ ደስ ሲላት አያለው ማለት ነው። ማይ ማን ላይክ ሂዝ ግራይንዲንግ አይነት ነገር ማለት ነው እና ደስ ይል ነበር ኖ አይደለም እና ሰከንድ ይር ላይ ነው እንደዛ ገባው። ከዛ ግን ምን ያዛገኝ መጣ አንዳንድ እንዳልኩህ በመተማመን ነው የሚሆነው። መሀል ላይ ሚድልማን የለም። እኔ ስዕሉን ሰርቼላቸው ሌሴ ዝም ብዬ ብልክ አልከፍልም ቢሉ በቃ በዛው ላሽ ማለት ይችላሉና እንደዛ አይነት ነገር ሀፕን እያደረገ መጣ ከሰራውላቸው በኋላ እንደዛ እና ያ ነገር ደበረኝ ማለት ነው። ደን ኋላ ላይ የሆነ ሰው ጋር ተዋወቅኩኝና እሱ ሶፍትዌሮችን አይችልም ግን እንደዚህ ፖስት ካርዶችን የበዓል ካርዶችን ምን ይሰራልና እኔ ዲጂታይዝ ማድረግ ጀመርኩ ማለት ነው። የሆነ ሐሳብ ይነግረኛል፣ ዲጂታይዝ አደርግለታለሁ፣ እሱ ፕሪንት ያደርጋል። ፕላስ የሆነ ሰዓት ላይ የመልካም ወጣት የሆነ ይቅርታ የሚል ብሮሸር ነገር እኔ ነበርኩ የሰራሁትና ኤኒዌይ ያንንም የመስራት ኦፖርቹኒቲ ገጥሞኝ ነበረ ምናምንና እንደዛ ያደረኩኝ አይ ስታርት ሀስል ማለት ነው። ከዛ በኋላ እንዳልኩ የቴሌግራም ኦንላይን ስራ ያዛገኝ መጣ። ሰው አልከፍልም ምናምን አይነት ነገር እና ኋላ ላይ I heard about this search engine evaluation ምናምን ስራ ማለት ነው። ከዛ ፈተና ምናምን ተፈተንኩ አለፍኩኝ። ኮሮና ገብቶ አይ ቲንክ ኮሮና ገና አካባቢ ገብቶ ልክ የተወሰነ ቦዘንኩ ምናምንና ልክ ወደ ነሐሴ አካባቢ ምናምን ነው የጀመርኩት ስራው ማለት ነውና የዛን ሰዓት ይፈል አቋርጥ ነበር። ኮሮና ላይ ያው ትምህርት ዘግቶ ነበር ግን ስንመለስ የመቀጠል ያን ያህል እርጁ አልነበረኝም። ምክንያቱም ላይክ እኔ በተማርኩበት ተመርቄ ወጥቼ 5 አመት ብሰራ ራሱ ያንን አላገኝም ነበር። ያስተማሪዎችን ሜቢ 2-3 እጥፍ ነበር የዛን ጊዜ ያገኘ የነበረው ማለት ነው። ማለትም
ሌትስ ሴይ ላይክ እስከ $650 እስከ $500 እንደዛ ምናምን ስለነበረ ማለት ነው was good money ግን የሚያስጠላው ፓርት ገንዘቡን በሰዓቱ አክሰስ ማድረግ አልችልም ነበረ በስፖርት ጋር የነበረ ኮምፕሊኬሽን ነበረና ግን በቃ ስግጥ ብዬ እየሰራው ነበር እንደዛ what did that make you feel በሰዓቱ ከአስተማሪዎቹ በላይ ምናምን መስራት መቻል እንዳልኩ የሆነ ትምህርት እንድታቋርጥ ምናምን ገፋፍቶኛል ግን ደግሞ ኦሬዲ ኦልሞስት 4ኛ ዓመት ላይ ምናምን ደርሼ ስለነበረ it was not reasonable እንደዛ ቤትም ይደብራቸዋል ምናምን ባይሆን የናይት ኮምፒውተር ሳይንስ ማር ነበር እሱን አቋረጥኩኝ ኦልሞስት እሱን 3 ዓመት ተምሬ አልቀጠልኩትም እና just አርበኑን ብቻ ጨረስኩኝ ከዛ በኋላ ባይሆን እንዳልኩ ይሄኛውን አንድ በሰው በኩል ነው የሰማሁት ሁለት በሰርች ኢንጂን ኢቫሉዌሽን ላይ በቃ ትልቁ የጠቀመኝ ነገር የእንግሊሽ ኮሚኒኬሽን ስኪል መኖሩና ያው just የነበራቸውን ጋይድላይኖች በስራ ፎሎ ማድረግ መቻል ነበርና ገንዘቡ ጥሩ ቢሆንም like I was not proud of myself አይነት ነገር why was that ማለትም I felt like I was handed ይሄ ኦፖርቹኒቲ ማለት ነው ላኪ እንደው በእንደዛ አይነት ነገር ማለት ነው እና የምርም ያስጠላ ይመጣ after graduation የደበረኝ ሲመጣ I have to be like in something የሆነ ራሴ በደንብ እንትን ብየው ራሴን አስተምሬ ምናምን እንደዛ አልኩና ከዛ በኋላ እንትን ያው በመሃል የተለያዩ ቢዝነሶችን ለመጀመር ሞክሬ ነበር አልሆኑም ከዛ በኋላ ግን ወደ ፋይቨር ገባው ማለት ፋይቨርን from the ground up በራሴ everything learn አድርጌ ምናምን ዛሬ ላይ like that's what I do just like all in ከገባው I think 2 ዓመት አይሆንም እንደዛ ከዛ በፊትም እንትን ነበር ግን ሙሉ ለሙሉ አልገባው ነበር እንዳልኩ ያው ተያያዥ ከጎንም ሰራቸው ነገሮች ስለነበሩ እንደ ራሴን እንደ ፍሪላንሰር ፉል ታይም ፍሪላንሰር አድርጌ አላይም ነበር ምናልባት you think አሁን SEO እየሰራህ ቢሆን ያ ላክ ነው የሚለው ሐሳብ የሚመለስብ ይመስላል ዛሬ ላይ it doesn't matter ማለትም ምክንያቱም አሁን ላይ I'm very realistic ያኔ ላይ ተመርቀህ እንደወጣ ስለነበረ you don't know what it takes to make that amount of money ማለት ነው ዛሬ ላይ ግን እንደዛ አይነት ነገር ሲመጣ አመስግና ተቀበለ መስራት ነው እንጂ ያ ነገር አለና ስለ ጥሩ ካልዚህ ከሆነ እንትን ቢሆንም ዛሬ ላይ አሰነደልክ ኃላፊነት አለብህ በተቻለ መጠን with as little as like effort ትልቅ ሪተርን ነው የምትፈልገውና ሎተሪም ቢደርስ ደስ ይላል ያ ነገር አለ ባይሆን ያንተንም እዚህ ጋር ብታወራ ደስ ይለኛል በተለይም በደንብ ግራይንድ ያደረክባቸው ወይም ደግሞ ነገርየው አትሊስት ፍሩቱን ዛሬ ላይ ሳታይ you put in a lot of work early layና and የሆነ ሰዓት ላይ ደግሞ it paid off ማለት ነው it paid off big time እና ስለሱም ነገር ብታወራ ደስ ይለኛል እዛ ላይ ባይሆን እኔ when I started crypto it was back in 2021 actually covid ጊዜ ነው 2020 ላይ ነው 2020 መጨረሻው አካባቢ ነው ሶ ምንድነው የተፈጠረው ከ2020 በፊት ያው ከጀለሶችም ጋር ምናምን መፍታታት ምናምን ነው የሚታይ all I wanted to do was have fun እንዳልኩ እኔ I compare myself to people a lot and I guess ያ ኮምፓሪዝንም ነው አሁን ላለውበት ደረጃ ያገዘኝ ያለው እሱ and covid ከገባም በኋላ አንድ ጓደኛዬ መጽሐፍ ላከልኝ speaking with the devil or ምንድን ነበር outwitting the devil Andrew Carnegie something exactly Andrew Carnegie audio book ነው ላከልኝ ከዛ በኋላ አነበብኩት that was like I'd say a life changing book አሁን ላይ ባነበው it wouldn't make sense I would be like የሚያስብል አይነት መጽሐፍ ነው ግን ያኔ really self belief ምናምን አይነት ነገር exactly በቃ ይሄ about addicts እንዴት ሰይጣን አዲክቶችን እንደሚፈጥር ምናምን type of shit like that ማለት ከዛ በኋላ I read the book and I literally quit everything ማለትም the things that I used to do አቆምኩ ከዛ በኋላ I started to actually read to exercise to do things the right way now one of the ways that you do that ደግሞ it's to make money ስለዚህ one of the goals was ክሪፕቶን እንዴት መረጥከው የሆነ ነገር ሰው ነበር ልነግርህ ነው jealousy ይልክልኝ ነበር he used to send me like drop shipping
አማዞን አፊሊየት ምናምን እሱ ይሰራ ነበር አይሰራም ነበር ግን ያውቃል ያት ኖሌጅ and እሱን ልኮልኝ አይቼው ምናምን ከዛ I was like እነዚህን ከምሰራ let me see other ways that I can make money አልኩ ፎሬክስ አየው ከዛ በኋላ ፎሬክስ ላይ ደግሞ ያኔ እንደአሁኑ ክሬዲት ካርድ available አይደለም ክሪፕቶ ፔመንት አክሴፕት አያደርጉም the only way በክሬዲት ካርድ ማስገባት I don't know maybe የዛን ጊዜ ትሬደሮች ይኖራሉ ከውጪ ብር የሚያስገቡላቸው ምናምን but when I እንደዛ ሳየው የለም ማስገባበት መንገድ ምናምን okay what's another way crypto universal method ነው ማንም ከማንም ጋር መላላክ ይችላል and so and so ከዛ በኋላ እሺ what are the components of crypto እንደዚህ ከዛ በኋላ I got some knowledge of airdrops ከዛ airdrops ማለት ምንድነው for those of you that don't know የሆነን ታስክ መጨረስ ለምሳሌ ሎንች ያልተደረጉ ፕሮጀክቶች ቶክናቸው as an incentive የሚሰጡበት መንገድ ነው የሆነ ታስክ ለመጨረስ ወይም ደግሞ ሶሻል ሚዲያቸውን ፎሎ ለማድረግ ምናምን those type of tasks yeah ከዛ በኋላ I made my first $30 on March of 2021 shit man I felt like the G ማለት ነው በቃ $30 አለኝ እኔ ኦንላይን ነው መሰራው ማለት ጀመር ኦንላይን ነው መሰራው ከዛ በኋላ ሁለተኛ ኤርድሮፕ ምናምን $100 አገኘው that was huge በሰዓቱ $100 ማለት it was crazy ከዛ በኋላ 200 ምናምን ገባው በሰዓቱ you know ፋዘር የሚሰጠኝ ብር ስለነበር ምናምን አልተጠቀመው አላወጣው yeah and I believe in retention መታገኘውን ገንዘብ ሪቴን ማድረግ መቻል አለብን and አንድ ጓደኛዬ ነበር ክሪፕቶ የሚሰራ he was making good money በአንድ ቀን $3000 ምናምን ነው የሰራው ያኔ $3000 ምናምን ማለት it's huge ስልክ ገዛበት ፈነዳ ብሩ በዛው ጠፋ so I believe in retention እና በጣም እንትኔን ሪቴን ማድረግ it was like a huge task ገንዘቤን ማገኘውን ገንዘብ ሪቴን ማድረግ ማለት ነው ከዛ በኋላ አይዲያዎች የሚባል ነገር ነበር initial dex offering initial dex offering and it's like a white list ምናምን አለው it's basically ቶክኑን ከማርኬት በፊት ታገኘዋለህ ትገዛለህ ከዛ በኋላ you make profit ነው and የመጀመሪያ $500 የሰራው በሱ and በአንድ ሌሊት ነው የሰራሁት $100 ወደ $500 and it was crazy price list ትደረጋለህ if you're lucky አገኘኸው ማለት yeah ከዛ በኋላ እንትን አለ አይም በመሃል 2022 ገባ ምናምን and ትንሽ ቤር ማርኬት አዝማም የሚያሳይ ሐሳቤን ውጪ ሀገር ወደ መሄድ አደረኩ and ከዛ በኋላ ሙሉ በሙሉ ወደዛ attention shift አደረኩ ማለት which was a dumb idea but you know it had to be done ከዛ I got denied like 3 times Canada ለመሄድ ሁሉ ነገር ጨርሼ visa got denied 3 times the second time was the most heartbreaking ከዛ በኋላ I started to ድጋሚ ወደ ክሪፕቶ ተመለስኩ and ብዙ ታሪክ አለው but to make it short I made my first million ከ4 አመት በኋላ ክሪፕቶ ጆይን ካደረኩ ከ4 አመት በኋላ ባይዞ እዚህ ጋር like obviously በነዛ አመታት ላይ ያወራን ምናምን እንደዛ ነበር የምንመጣው እንዲህ ያረኩ ነው ምናምን ትለኝ ነበርና one thing especially ገና like በቅርብ ስላንተ ደስ ያለኝም ነገር ምንድነው it was not random ማለት ነው አንዳንድ ያደረካቸው ነገሮች how strategic you were ያንን ነገር ስመለከት በጣም ነው ደስ ያለኝ this guy ነበር ያልኩት እና especially እዚህ ጋር እኔ አንድ በጣም እንዳደንቀ ያደረገኝ payoff በጣም like distant ነው ወይም ደግሞ like እቺን አድርጌ እንደዚህ አይነት ሪዋርድ አለው የምትልበት የነበረበት ዓለም አልነበረም በተለይ ዋናው አካሄድህ ላይ ማለት ነውና ነገር ግን still you committed ምናምን ነገር ራስህን ለሴል አንዳንድ ኤርድሮፖች like winning strategy ምናምን ኦኬ ምናልባት as a single person ብገባ ይሄን ያህል ቻንስ ካለኝ አራት አይነት ሰው ሆኜ ብገባ ምናምን ብለህ ከዛም በኋላ ለአራቱም አካውንት ደግሞ different personality ሰጥተህ ከዛ ኦኬ አንደኛውን እንደዚህ አድርጌ ባስገባው አንደኛውና that is so awesome ማለት ነውና ኮሚትመንት በጣም ደስ ይል ነበር anyway
Yeah, I had to say that. I was never academically ጎበዝ መባል ልጅ አልነበርኩም። አይ ሚን ድሮ ሁሉም ሰው በልጅነት ጎበዝ ነበር። ሚድል ስኩል ላይ ሃይ ስኩል ስገባ የላይክ የሚያስብል ነገር አለው እና ካምፓስም ጎበዝ ተማሪ አልነበርኩም። and እንትን ነው አይ ቲንክ ጀስት ኤፈርት የማውጣትና ያለ ማውጣት ነው። እኔ ላይ ዳም የሆነ ሰው የለም ብዬ አስባለሁ። ያ ግን አትሊስት ኤፈርትን ማውጣት ነበረብኝ ብዬ አስባለሁ ለፋርማሲው። ግን የሆነ ፓርት ላይ ሳየው the only option I have is crypto እስካሁን የገፋሁበት እሱ ነው። so I gotta በትክክልም I have to make money በቃ hey this is my way out. you know የገፋኝ ነገር በጣም አንደኛው early on አይቻለሁ the possibility of crypto አይቻለሁ like when people make 15k in a day 20k in a day ምናምን ነገር ባይሆን ራስህን ስለ ክሪፕቶ ስታስተምር አፕሮችህ እንዴት ነበር? do you read or else do you watch videos? እንዴት ነበር ስለዚህ ነገር ባውቅ ምናምን የምትላቸው ነገሮች? 80% ትሰራለህ 20% you're learning 80-20 ማለት ነው። ሙሉን ጊዜ ኦልሞስት ሙሉን ጊዜ እየሰራ ከዛ ማታውቀው ነገር ይመጣል ጉግል ታደርጋለህ ሰው ትጠይቃለህ ከዛ በኋላ you learn የሆነ ማታውቀው ነገር ይመጣል አጠገብ ያለ ሰው ትጠይቃለህ አጠገብ ሳይሆን ያው ኦንላይን ያሉ የምታውቃቸውን ጀለሶችም ማለት ነው እዛ ላይ በደንብ ጊዜ ፈጁ ምናምን and the best way ደግሞ to google it ያን ቀላል ነበር እና like ቁጭ ብለህ ለመማር አብዛኛው ሰው እንኳን እሱን እኮ ነው የሚበላው ይመስለኛል ክሪፕቶ ልጀምር ኦኬ ከምንድን ነው መጀመር ያለብኝ ምን ልማር ይሄን ይማራል ከዛ በኋላ you take some time ይሄ የትምህርት ቤት አይነት እንትን ይሆንበታል ከዛ exactly እኔ you don't know the amount of countless people that told me oh crypto መጀመር ፈልጋለሁ okay እነዚህ ነገሮች አድርግ a week later nope I never hear back from those people ማለት ከዛ የሆነ ፓርት ላይ ያሰለቻል እኔ I know the work that I put in you know ሲጀመር እኮ የሚጠይቁ የሆነ ስቶሪ ለሲ አንተም ከ4 አመት በኋላ ሀፕን ያደረገችውን ስቶሪ ሰማና and they want that to happen to them በወር ውስጥ exactly yep ያ ነገር አለ እዚህ ጋር ባይሆን አንድ ነገር ሜንሽን ማድረግ ያለብኝ አሁን እንዳልከው አትሊስት አካዳሚካሊ ፐርፎርም አታደርግም ነበር ሃይ ስኩል ላይ ኦር ኤልስ ኤሌመንተሪ ላይ ምናምን እና ድሮም አሁን አንተ የምትለይ ነገር ነበር ብቻ ያው አካዳሚክሱ ስፔሻሊ ኢትዮጵያ ውስጥ ያን ያህል በቃ that's not the way ምናምን ትለይ ነበር የኔ አቋም ደግሞ እንደዚህ አይነት ነገር ላይ ተቃራኒ ነው እና አሁን ብዙ ሰው ገና ከጥንስሱ ሰነፍ ስለሆነ እንደዛ ሊል ይችላል ማለትም አንተ ግን you were doing something እና ያ ነገር ስፔሻሊ ደግሞ የምርም ፔይ አርጎ ምናምን ስመለከተው you made me respect you ማለት ነውና even አሁን ላይ ለሰዎች እንደ ምሳሌ አንስቼ እንትላለሁ like እንደዚህ ዝም ብላችሁ አትበሉ ቢያንስ እንደዛ አይጠቅምም ካላችሁ እሱ አሁን ይበልላለሁ ምክንያቱም የምርም አሳይቷል አካዳሚክ ለኔ አይሆነኝም ብሎ ኦኬ አይሆነኝም ብሎ ዝም ብሎ አልተቀመጠም ራሱን ሂፑሪን like የሆነ ማርኬት ላይ የክሪፕቶ ዓለም ላይ ራሱን እንትን አለ ምናምን እና እናንተ what are you doing የሚለውን ጥያቄ አነሳለሁና ምናልባት ይሄንንም ቪዲዮ የምትመለከቱ የኢትዮጵያ ትምህርት እንደዚህ ነው እንዲያ ነው ምናምን የምትሉ ከሆነ okay it's okay reasonable ነው I think it's true ደሞ ግን what are we doing okay ይሄኛው ነገር አይሆነንም ካልን ባለን ጊዜ ላይ ደግሞ ራሳችንን ምን ውስጥ ነው ኢመርስ ያደረግን ያለነው ራሳችንን ያስተማርን ያለነው ነገር those things are important instead of just saying ትምህርት አይጠቅምም ምናምንና plus ተምረህ ነው like is just ትምህርት ቤት አልተማርከውም እንጂ you learned about crypto እና either way የሆነ ነገር መማር መቻል አለብን ራሳችንን ማስተምረን ቢሆን ማለት ነውና by the way ለምሳሌ አሁን የምትሰራው ላይ ስትሰራ what drives you አሁን by the way በጣም it's a big point ምን drive የሚያደርግህ ነገር ምንድነው የሚለው ኮንሰፕት I believe it's big ምክንያቱም እኔ I thought of quitting many times ግን የሆነ ድራይቨር ስላለኝ ነው የሆነ የሚገፋኝ ነገር ስላለ ነውና ድራይቨርን ስታጣ you're not going to work ወይ እንደ ድሮ ላትሰራ ትችላለህ አንገርህን ስታጣ you know እና maybe አንተን ለምሳሌ what is it that drives you ያው እንደ ወንድ ልጅ ብዙ ጊዜ ምናልባት ኦብቪየስ ሆኖ ላይታየን ይችላል ምናምን ግን I think
ሂመን ላይ ብቻ ሳይሆን ኢን ጀነራል አኒማል ኪንግደም ውስጥ ያለው ነገር is sex that drives us of course 100% እና of course የሆነ ድራይቪንግ ፋክተር ያስፈልገናል። የምርም ኬር የምናደርግለት ኮዝ ሊኖር ይችላል። ምናልባት እናታችን ልትኖር ትችላለች በጣም እንትወደን ሜቢ በድህነት ያሳደገች እንደዛ አይነት ድራይቪንግ ፋክተር ሊኖር ይችላል። ኦሬልስ ደግሞ ብዙ ጊዜ በወንድ ልጅ ዓለም ላይ ሃርት ብሬክ ድራይቭ ያደርገናል። ምክንያቱም በቃ ያቺ ጥላን የሄደች ሴት ጥላን የሄደችን ቦታ ላይ ከዛሬ 10 ዓመት በኋላ እንድታገኘን አንፈልግም ምናምን ያ ነገር አለ። ከዛም ባለፈ ግን ያው any types of motivation አንደኛው ፊር ነው። አንደኛው ደግሞ በጣም አቺቭ ልናደርግ የምንፈልገው የሆነ ኢንትረስቲንግ ላይፍ ማለት ነው። ይሄ እዚህ ጋር እንዳያቃጥለን ከመፍራት አንፃር እዚህ ጋር ደግሞ ልንይዘው የምንፈልገው የሆነ ቢዩቲፉል የሆነ ላይፍ ከዛ አንፃርና ስፔሻሊ ዲስ ዴይስ እንደ ወጣት ልጅ ያው በዚህም በዛም ብለን we have to be able to ራሳችንን መቻል ግዴታ ነው። ካልሆነ ሉዝ እናደርጋለን። ምክንያቱም የእኛ ማንነታችን ብዙ ነገር ቫልዩአችን ታይም ይደረገው አካባቢያችን ላይ ምናልባት ብዙ ሰው ላይ ዋጥለት ይችላል። ግን የሆነ ፕሮቫይድ ማድረግ የምንችለው ነገር ኢቭን ለሌላው ራሱ ባይሆን ኢቭን ለራሳችን በቅተናል ነው የሚለው ነገር በጣም ማተር ስለሚያደርግ ማለት ነውና ባይሆን እዚህ ጋር ሐሳብ ብሰጥ ደስ ይለኛል። if you're watching this ለወንድ ልጅ ከሰልፍ ሰፊሽንሲ በላይ ትልቅ ኮንፊደንስ ቡስት የለም። ባይሆን እዚህ ጋር የእንትኑ ስቶሪ ብጨምር ደስ ይለኛል። አባትህ የመጀመሪያው ሚሊየን እንደሰራ ስትነግረው actually ስትነግረው ሳይሆን ጠይቆ I think he was worried about you. Yeah, okay. So the story is ተከራይቼ ወጣሁት it was actually late ብዬ ነው ማስበው ግን it was like 23 ዓመቴ እያለ April 2024 ላይ እና መጀመሪያ ላይ እንደ ኦፊስ ነበር መጠቀም so እሄዳለሁ ሰራለሁ እመለሳለሁ ወደ ቤት። ከዚያ የሆነ ፓርት ላይ ደግሞ I started እዛው እያደርኩ መስራት ምናምን ጀመርኩ። 3 ቀን ኦፊስ ቤት ነው actually የራሴ ቤት ነው ግን 3 ቀን ቤትና ማዘር ጋር አድራለሁ and at some point ፋዘር መጣና ቤት እያለሁ he said እኛ በጣም ተጨንቀናል we don't know ምን እያደረክ እንደሆነ በህይወት and ምን ሰጠህን ብር ካለ ነገረን and he was worried በቃ በትክክል ተጨንቆ ነው እየጠየቀኝ ያለው ትምህርቱንም ችላ ብለው exactly ያ ከዛ በፊት ሁሌ በተገናኘን ቁጥር ስለ ትምህርት እናወራለን። ክላሶቹን እንዴት አደረክ ምን ያህል ቀረህ ይሄ ከጨረስኩ በኋላ ነው እንግዲህ 5th year ላይ ነበርኩ actually 5th year ላይ ነው ያቆምኩት ክላስ። ከዛ በኋላ ማውራት ጀመረ። እንዴት ነው ምን ላይ ደረስክ ብር ምን ሰጠህ ከሆነ ንገረኝና እንደዚህ እናድርግ እኔ በጣም ተጨንቄያለሁ። I was like dad I made my first million. Okay now ፈገግ አለ okay now አሪፍ ነው አሪፍ ነው። ከዛ በኋላ let me tell you አንድም ቀን ስለ ክላስ ተነስቶ አያውቅም። that was it that was the end of the conversation. አሁን the only thing I'm asked is ስራ እንዴት ነው አሪፍ ነው that's it because they know that I'm making money and that's the story. So ወንድ ልጅ ሆነ self sufficient መሆን መቻል አለበት። at least ክላስ ከጨረስክ በኋላ ክላስ እየተማርክም self sufficient መሆን it's the biggest confidence boost that you can get. ቀና ብለህ መሄድ እንድትችል የሚያደርግህ it's when you have money. It's when you know you can make money. Especially ደግሞ ያንን ነገር when it's not handed to you, especially when it's something that you've built brick by brick የሆነ በቃ የሆነ የምንድር በቃ ቀና እንድትል ያደርጋል። እንደ ወንድ ልጅ የሆነ ፕራይዳችን ይሄ ፒውርሊ ገንዘብ ስላለኝ ነው እንደዛ አይነት ፕራይድ አይደለም ባይዙ ነገር ግን you know you made shit ማለት ነው። ያ ነገር በጣም ቀና ያደርጋል። ፕላስ you're not gonna tolerate የሰዎችን ብዙ bullshit ምናምን ምክንያቱም you know you are somebody, you know you have made something out of yourself ማለት ነውና ያ ነገር አለ። even when it comes to dating ብዙ bullshitዎችን tolerate እንዳታደርግ ያደርጋል። ምክንያቱም you've come this far because you had principles, because you followed የሆነ በቃ ማድረግ ያለብህን ነገር and you know what that paid off እና ዛሬ ላይ አንዲት እንደዛ ለሴ ungrateful በለው ምክንያቱም these days women are so entitled,
ሶ አንግሬትፉል እና እንደዛ አይነት ነገሮችን ሁላ ኖ ብቻ የሆነ ሪስፔክት ይኖርሃል። ለቡልሺት ያለህን ቶለራንስ ይቀንሰዋል። ራስህን ሰራውንድ የምታደርግባቸው ሰዎች እነሱን እንድትመርጥ ያደርግሃል ምናምን። ምክንያቱም these days እንደወጣት እኔ አሁን ነግሬሃለሁ፣ አንተ አንድ ጠባ you two are like my only friends ማለት ነው። ሌላ ሰው ጋር I'm so irritated። እኔ ዛሬ ቁጭ ብዬ like ስለ ኳስ ማውራት ይቅርታ አድርጉልኝ ኳስ የምትመለከቱ like that's not my shit ወይም ደግሞ at least I have a life ከዛ ውጪ ብዙ ዲስከስ ላደርገው የምችለው ነገር I enjoy our conversation by the way በጣም ደስ ይለኛል። it's always አሁንም የምናወራው ነገር of course ለቪዲዮ ቢሆንም ለመተናነጽ እንሞክራለን። it's always fruitful እና I don't know how many of you guys have that kind of friendship and support system. ያ ነገር እንደ ወንድ ልጅ በጣም በጣም ግድ ይለናል። ደግሞ ዝም ብሎ ማውራት አይደለም። ልጅም ሆነን እኮ ድሮ like ብዙ ነገር እናወራለን፣ ግን actually ያደረግን ያለናቸው ነገሮች ጋር በተያያዘ ለምሳሌ አሁን ዩፑም ይሆን ክሪፕቶ አይደለ በቃ የሆነ ነገር ተምሬያለሁ። ሐሳቦች ብዙ ነገር ሼር እንደራረጋለን። ዛሬ ላይ የሆነ ባይዞዬ አሁን ብሬክ ላይ ነው እና በዛ አጋጣሚ ነው ኢቨን አሁን ይሄን ቪዲዮ ሹት እያደረገን ያለነውና በቃ in the meantime let's say የሆነ ቅድማው ስለ ድራይቭ ምናምን አውርተናል። ያ ነገር የተወሰነ ቡዳችን በወረደ ሰዓት ራሳችንን ሪኢግናይት ለማድረግ ምናደርጋቸው ነገሮች some advice እዚህ ጋር if you're a man I hate to break it to you ግን ጓደኞች they matter በጣም extremely ያለህበት አካባቢ you might not think it matters. you might think ከጓደኞች ጋር ሆነ ከማይሆኑ ጓደኞች ጋር ሆነ that you're doing good ከሚሆኑ ጓደኞች ጋር ግን ብትሆን you could be doing so much better. ስለዚህ you might be thinking አይ ኖርማል ነኝ ከነሱም ጋር hang out እያደረኩ I don't use shit I don't do shit እያልክ ሊሆን ይችላል but you're not helping yourself. ስለዚህ find some good friends. It might be hard በአሁን ጊዜ but don't be afraid to reach out. It's a good story how we met. It's a good story. So basically ድሮ 2020 ላይ ከማን ያዟል እሸቱ ጋር ቪዲዮ ነበር። ይሄ ገና ወደ ፐርሰናል ዴቨሎፕመንት እየገባሁበት የነበረ ጊዜ ነው። ከዛ የማን ያዟል ቪዲዮ ተፖስቶ ኮሜንቶቹን እያየው Mr. Big Guy over here ኮሜንት አድርጓል። እንደዚህ አይነት ቪዲዮዎች ከፈለጋችሁ የኔ ዩቲዩብ ቻናል ላይ ታገኛላችሁ ብሎ ኮሜንት አድርጓል። ከዛ ገብቻ የዩቲዩብ ቻናሉን it was the type of content that I wanted. It was the type of shit that I wanted to see. ከዛ በኋላ I reached out ሳሮን እንደዚህ ነው and I wanted to talk እሱ የመሰለው ኢሜል ላከ። ከዛ በኋላ በቴሌግራም ማውራት ጀመረ and that was the start of a very good friendship, a 4-year long friendship, 5 years actually 2020 ዲሰምበር ላይ መሰለኝ። ከዛ በኋላ ብቻ we hit it off። አዲስ አበባ መጣ ተገናኘ። we started talking about deep things. ከዛ በኋላ የሁለታችንም ስናድግ እየተያየን ነው ያድግ ነው። we saw each other grow. We saw each other for a bunch of times and get the fuck up. by the way ወንድ ሆነ ለምሳሌ ወንድ ጋር ሪቻውት ማድረግ በቴሌግራም ነው እንደ ዊርድ ነው ኮንሲደር የሚደረገው። it's not ኖርማል ነው። በቃ ሪቻውት አድርገው ከዛ በኋላ ታወራላችሁ ምናምን it's okay። ምንም የሉጢ እንትን አይደለም፣ ኖርማል ነገር ነው። if you want friends then you gotta reach out. be extroverted. nobody gives a fuck. life is too short. ከዛም ባለፈ I think trust መደራረግ መቻል ይመስለኛል። ማለትም like በግልጽ አንዳንድ ፍሬንድሺፕ ላይ የሆነ አላ መፈራራትም በለው የሆነ በግልጽ ነገሮችን ያለ መወያየት ወይም ደግሞ አላቅም ወይ የመቀናናት በለው ብቻ ኦፕንሊ ይሄ ራስህን ሆኖ ያለ መቀረብ አይነት ነገር ማለት ነው። እዚህ ጋር ጥሩ ጥያቄ አለኝ። ካመንከኝ ለምንድን ነው ቴሌግራም ሄደለት? ምክንያቱም እሱን ስቶሪ ሌላ ጊዜ እናወራለን። ኤኒዌይ ግን ምናልባት ከዛሬው ሴሽን መውሰድ ያለባቸው ነገር ካለ እንደ ወንድ ልጅ ራስን ሰስቴን ማድረግ መቻል ሁሉም ሰው የጎል አይደለም፣ ግን it should be the rule ማለት ነው። ማለትም ጎሉ ያው ከዛም አልፎ ብዙ ርቀት አለ፣ ግን ይሄ ግድ አቺቭ መደረግ ያለበት
የመነሻ ነጥብ ነውና ዚስ ዴይዝ ዝም ማለት አንችልም። ምናልባት ላስት ዊክ ይመስለኛል የሆነ ቪዲዮ ሰርቼ ነበር ላይክ ለምሳሌ አሁን ከን ሴቭ 70-80k በማንዝ ሴቭ ማድረግ የሚችል ሰው እዛ ቪዲዮ ላይ ያወራሁት ምንድነው ላይክ ምናልባት የ5 ሚሊዮን አካባቢ አፓርትመንት ለመግዛት 5 ዓመት አካባቢ ሊፈጅበት እንደሚችል ኦፍ ኮርስ ብዙ የብድር አማራጮች ምናምን አሉ ግን just the point is even ያንን ያህል good money የሚባል even make ብታደርጉ ስፔሻሊ ኢትዮጵያ ውስጥ እንዳለ ሰው ብዙ ህልሞቻችንን እየራቁ መጥተዋልና ከዛ አንፃር even that is not enough ማለት ነውና እዛ ቪዲዮ ላይ ምናልባት ያላካተትኩት ሐሳብ ምንድነው በጣም ላይክ ግግም ማለት ያለብን ጊዜ ቢኖር ይሄ ነው እንዳልኩት let's say if ዛሬ ላይ እናንተ 70-80 ሴቭ ማድረግ የምትችሉ ከሆነ ያንን ያህል 100,000 ሴቭ ማድረግ የምትችሉ ከሆነ it's not enough ማለት ነው ዮዳ አሁን ካንተ ደስ የሚለኝ አንዱ you make good money አይደለ over 100k አይደለ still አላቆምክም still you are trying to add ሌሎች ፕሮጀክቶችን ሌሎች ሴሽኖችን ምናምን and I'm doing my own thing as well ማለት ነው it's not enough ማለት ነው እና እነዛ ነገሮች ደግሞ ቅድም ካልናቸውም ነገሮች ጋር ይያያዝ who are we surrounding ourselves with ጓደኛ ሊሆን ይችላል girlfriend ሊሆን ይችላል እነዛ ሰዎች ኢንፑት ሊሆኑልን ያስፈልጋል sometimes የሆነ የሚነግሩን ነገር ብቻ ሳይሆን are they happy with our success do they push us forward ምናምን የሚለው ነገርና these days and tolerate ማላደርገው ነገር ቢኖር like አጠገቤ ያለው ሰው እኔ ወደፊት እንድራመድ ይሆነን ካልሰጠኝ ይሆነን መግፋት ማያደርግ ከሆነ ከህይወቴ አስወጣቸዋለሁና እንደ ወንድ ልጅ we cannot ፍሌክ ማድረግ አንችልምና one question is you just got out of a relationship and did she push you to do good things ሰውን ስትወድ ፑሽ አደረጉም አላደረጉም አንተ በራሱ ኮሚት የምታደርግለት ነገር ሊኖር ይችላል ግን and one of the main reasons not the only reason ግን one of the main reasons especially these days እንደ ወንድ ልጅ ብዙ ኃላፊነት አለብኝ አይደለ ሞዳ ሴት ጋር ደግሞ ስመጣ ደስ ብሎኝ maybe let's say እሷ መስራት ላይ ተጠበቅባት ይችላል I'll be the provider I'll give her the life that she wants እንደዛ እንትን ይያል እኔ ማድረገውን ነገር blindly support ማድረግ ካልቻለች she's not mine ማለት ነው የፈለገ ልትወደኝ ትችላለች ምናምን ግን ያ ጥያቄውስ ምከተው ነገር አይደል I need blind support ማለት ነው she needs to be everywhere I am ማለት ነው ሁሉም ቦታ ላይ ገብታ ልታጨበጭብ ያስፈልጋል ጎል ልትለኝ ያስፈልጋል like ካልሆነ ለምን ገብቷል እና ይሄንን ስላችሁ ለኔ ይሄ ነገር ኢዚ ታስክ ሆኖ አይደለም ባይዞይ this was a woman that I love እና ግን ደግሞ ያው ሲሪየስ ነገሮች በፍቅር ብቻ የሚቀጥሉ ነገሮች አይደሉም this is a very interesting topic by the way እንዴት በጣም ከባድ ነውና ብዙ ወንዶች ተልሞ ስሙሰው የሚቀሩት ለዛ ይመስለኛል and how did this go how did you decide what was the thought process it was not an easy task የሆነ ራስን question ታደርጋለህ especially when you have been like በጣም ማፍቀር የሚባለው ነገር በጣም ርቆ ተመልክተ አሸንፈን ሰው አጣ ፋይናሊ ደግሞ የሆነን ሰው አግኝታ still ግን ይሄም አይሆነኝም ማለት is a very difficult task ከዛም ባለፈ ደግሞ እወዳታለሁ ከማለት ባለፈ can we communicate የኔ let's say ጠላቴ መንደር ሄዳ የምታጨበጭብ ሰው አይደለችም ወይ የሚለው ነገር does she doubt me የሚለው ነገር እነዚህ ነገሮች ማተር ያደርጋሉ ምክንያቱም ኤውላ የሚጋባ ሰው የምታየው እፋታለሁ ብሎ አይደለም ነገር ግን በቃ ተዋዶ በተርፍ ላይ ሆኖ ነው እነዚህ ነገሮች ያያየው especially ደግሞ እኔ next year ሳይሆን this year ከወራት በኋላ I'll be 30 እና በዚህ እድሜ ላይ እንደዚህ አይነት የጻል ልጅ ሚስቴክ ልሰራ አልችልም እና ያው ሪሌሽን ላይ ኮሚኒኬሽን አስፈላጊ ነው አንዳንድ ሪኳየርመንቶችህን ቢሆን ኤክስፔክቴሽኖችን ኮሚኒኬት አድርጋ እወድሃለሁ ምትልህ ልጅ እነዛ ነገሮች ማድረግ ካልቻለች why would I especially ደግሞ የዘመኑ ሴቶችን ኢንታይትልመንት ያያየው እኔ እቺን ሴት እወዳታለሁ ብዬ like here I'm trying to do something for her so አየችውም አላየችውም አንዳንድ ሪአጀስት ማድረግ ያሉብኝ ፕላኖች አሉ ምክንያቱም now that she is in my life ሳሮንን ብቻ አይደለም ፕላኔ ውስጥ ማድረጓላ ኦኬ እሷም አለችበት
እዚህ ጋር እንደዚህ ያደርጋለሁ እንደዚህ ያደርጋለሁ እያልኩ if she cannot be there በእኔ ፕላን ውስጥ በእኔ ህልም ውስጥ መግባት ማትችል ከሆነ እኔ for sure እቺን ሴት ሲንግል ማም ላደርጋት ነው ማለት ነው። ኋላ ላይ ላስቀይማት እችላለሁ። ኋላ ላይ ዛሬ ላይ እሷ ከኔ ጎን ቆማ ስፔሻሊ ደግሞ ዛሬ በጣም ያን ያህል ቪዚብል ያልሆነ ነገር ባሌለበት ጊዜ ላይ if she cannot stand with me ማለትም አንዳንድ ነገሮችን ባይዞ እንደዚህ ኮሙኒኬት ባደርግ I could have made it easier for her to stand beside me ግን ያንን ማድረግ ማንንም ይችላል ማለት ነው። ማንንም ማድረግ ይችላል ገብቷል። ነገር ግን ብዙ ቪዚብል ነገር ባሌለበት I love this guy and I'm going to be there I will support him ሚል አይነት ኤነርጂ ካሌለ ምን እንትን አስባለኝ። ምክንያቱም አትሊስት እኔ ተዋርሰር የነበረኝ እንትን I'm going to accept her no matter what ሚል አይነት እንትን ስለነበረ I cannot accept less ማለት ነው። ባይዜ ደግሞ I don't want to feel actually maybe ይሄን ነገር ማለት እንዳለብኝ I'm not sure ግን ብቻ anyway ባለሎ ይሻላል። anyway ግን ብዙ ወንድ ብቻ ለራሱ ሪስፔክት የለውም። አንዲት ሴት አብራው ስትሆን ፌቨር እየተደረገለት እንዳለ ነው የሚያስበው ወይም ደግሞ he sees himself below her ማለት ነው። ራሱን ለሷ ፕሩፍ ማድረግ no like I'm the shit ማለት ነው። like ለራሴ በጣም too much respect አለኝ። ይሄንን ነገር ደግሞ ቀድም ብያቸዋለሁ ከሴት ልጅ ጋር በተያያዘ ብቻ ሳይሆን just normal friendship ውስጥም ባለ like ዝም ብዬ ማንንም ሰው ህይወቴ ውስጥ ላስገባ አልችልምና እዚህ ርቀት ላይ ደግሞ መድረስ የቻልኩት በዚህ አቋሜ ነው። ኤክስፒሪየንሶች ያስተማሩኝ ነገሮች ኢግኖር ላደርግ አልችልም። ኤክስፒሪየንስ ያስተማረኝ ነገር እንደዛ አይነት ፋውሎችን እያየው ብላይንድሊ አብሮኝ ሊቆም ስፔሻሊ ያው እንደዛ ሪሌሽንሺፕ ዋይዝ እንደዛ በፍቅር ዓለም ላይ አብሮኝ የማይቆም ሰው ምን አይነት ዳሜጅ ሊያመጣ እንደሚችል እያወቅኩኝ ኮዙን እያወቅኩኝ ፕላስ ደግሞ እኔ 12ኛ ክፍል ምናምን እያለሁ ቤተሰቦቼ ተፋቷልና ቃል ገብቼ ያለው ከራሴ ጋር ያ ነገር በእኔ ውስጥ ሀፕን እንዳያደርግና እነዚህ ኮሚትመንቶች ያሉብኝ ይሄን ነገር ቀለል አድርጌ ዋናው ፍቅር ነው ማን እያልኩ እንትን ልል አልችልም ማለት ነው። I have to do things the right way my way ማለት ነው። እዛ ነገር ውስጥ መግባት ማትችል ከሆነ ያው ቀላል አልነበረም። እቺ ልጅ እየወደድኳትም I had to leave ማለት ነው። That's something most men cannot do. Yeah. You know, እየወደዷት መለየቱ it just becomes too much. And I guess ከዚህ በፊት ያሳለፍካቸው ኤክስፒሪየንሶችን ያደረካቸው የመጣህበት መንገድ it taught you a big lesson. Yeah. And it taught you that if it's not gonna happen, it's not gonna happen. ቀደም ናይስ ጋይ ምናን ካለውም ነገር ጋር ባይዞ ይታይ ይደረጋል። ናይስ ጋይ ለሰዎች ይሄ ቤኔፊት ኦፍ ዳውት ይሰጣል። somebody ይሄ እንደዚህ ላይሆን ይችላል በቃ የሰዎችን ፋውል ለሴ ሌባ ኪሱስ ገብቶ ወይኔ ብራዘር የራሴ ኪስ መስሎኝ ነው ምናምን የገባው ሲል ነው it happens ብሎ ነው የሚያልፈው ናይስ ጋይ እና እኒን ኤክስፒሪየንሶችን እኔ አሁን ለሴ እንደዛ ኤክስኪዩዝ መፍጠር እችላለሁ። አይ እንደዚህ እኮ ሞደርን ሰዎች ነን በሁሉም ነገር ላይ መስማማት ላይ ተጠበቅብን ይችላል ምን እንደዛ አርጌ ጀስቲፋይ ላደርገው ይችላል ነበር። ነገር ግን ህይወቴ ላይ እስካሁን ስትመጣ የነበረችውን ሴት ኦፍ ኮርስ ለዚህ ሴት የሰጠሁት ፕሪቪሌጅ አለ ግን ላይክ ቢግ የሆነ ነገር ላይ እሷ ጋር ሲመጣ እንትለው ምሽለው ነገር አለ ስፔሲፊካሊ ከእንደዚህ አይነት ኢሹ ጋር ማለት ነው። ምክንያቱም I am all in with her ብዬ if she's not like what the fuck am I doing ገብቷል አይደለ ያ ነው እና እንዳልኩት it's not an easy task. I don't want to say ሴት ብሄድ ሴት ይመጣል እንደዛ አይነት ነገር ውስጥ መግባት አልፈልግም ግን just በቃ የወደድናቸው ሰዎች ለኛ ማይሆኑን ከሆነ አይሆኑም። እንደ ወንድ ልጅ ቅድም ያልነው ሬድ ፒል ምንድነው በቃ እንደዚህ አይነት harsh ሪያሊቲዎችን መቀበል መቻል አለብን። that's it and that what makes us የሆነ መቅኔ ያለውም ሰው የሚያደርገን ኋላ ላይ አብራን የምትሆንን ሴት የምርም ፕላናችን ውስጥ ስትገባ ሪዋርድ እንድናደርጋት የሚያደርገን ነገር ያ ነው። ያንን I believe it to my core ማለት ነውና እኔ ነገሮች የማውራት ፕላን አልነበረንም but anyway it's a good thing ብዙ ሰዎችን የሚያስተምር ነገር ይመስለኛል because it was a very hard decision and
እኔም አካባቢ እንደዚህ አይነት ሰዎች አሉ that የተመታ ላይፍ ውስጥ ሆኖ ከተመታች ሴት ጋር ግን they decide to keep going because they think they love her. They think that they still love her, but love is not the only component of a good relationship ወይም ደግሞ a good marriage. እና I think ያንን ነገር ከሆነ በኋላ ጸጸቱ ከባድ ነው። ኦቨር ኮሚት ታደርጋለህ። ሜቢ ልጅ ይኖራል ምናምን ፋይናንሻል ኮሚትመንት አለ፣ የሚወሰድብህ ነገር አለ። ያ ከመሆኑ በፊት it's a good lesson ብዬ አስባለሁ ለወጣቶች። ሶ ጋይስ የዛሬው ዲስከሽኖች ላይ ምናልባት አገኘኋቸው የምትሏቸው ሀሳቦች ካሉ ፊል ፍሪ ኮሜንት ላይ ሀሳባችሁን ቼክ ለመግለጽ ምናልባት ዲስከስ ማድረግ የምትፈልጉትም ነገር ካለ ጠይቁን። እዚህ ጋር ከካሜራ ጀርባ ያለውንም ወጣት ምናልባት could be about crypto or else just personally እሱን መጠየቅ የምትፈልጉትም ነገር ካለ ጥያቄ አስቀምጡለት። ያንን አድርጉ። ሌላ ምን አለ? ሰብስክራይብ ካላደረጋችሁ ቀጣይ እንገናኛለን።